የሷ ጋርዶች የሚባሉት ከ100 እና ከ200 በላይ ያሉ ታታዎቿን የሚሰሩ የሷ የጉዞ ማህበር ነው የሚሰሩ ሴትና ወንድ አብሮ ማለት ነው። ሜዳ አውላላ ሜዳ ነኝ ማለት ነው። ስልክ ሰው ይዞ አሪፍ ስልክ አሁን ለምሳሌ አልትራ አይፎን ምናምን የሚባሉ ዘመናዊ ስልኮች ሰው ሲቀርጽ ያሉ ያንን ሰው ይከታተሉና የራሷ አስተባባሪዎች ማታ ነው ያ ሰውዬ በሚተኛበት ቦታ ሄደው ይሰርቃሉ። የሚገርም ነገር ከዛ ሌባ አለ ይባላል። እዛ ግቢ ውስጥ ሌቦቹ እነሱ ናቸው እኮ። የደብሩ አስተዳዳሪ በዚህ ልክ እንደዚህ አይነት ክፋቶች ሲሰሩ በተደጋጋሚ አቤቱታዎች ሲቀርቡ ግለሰቧን ከደብሩ ላይ ማስወገድ ወይም ማራቅ ያልፈለጉት ፈርተዋት ወይንስ ጥቅሙን ታሳቢ አድርገው የለም ከማለት ከመርካቶ ከጫጫ ከተለያዩ ቦታ ከሸምሱ ሱቅ ነው እየተገዛ ይመጣል። አሁን ሶሻል ሚዲያ ነው ለሁሉም ቅርብ የሆነውና ሶሻል ሚዲያን መናቅና ዞር ብሎ አለማየት ዋጋ ያስከፍላል እያየነው ነውና ኢየሱስ ክርስቶስና እመቤታችን ገበጣ ተጫወተች አሉ። የሚገርም እኛ ገበጣ የምናውቀው ክርስቶስ ሲሰቀል ሲገረፍ ገበጣ እየተጫወቱ አይደለ? ከአንድ እየጀመሩ እንደገና እሱ ነው የምናውቀው። እነሱ ግን እመቤቴ ገበጣ የተጫወተችበት ከልጃ ጋር ብለው ዩቲዩብ ላይ ሲለቁት ይሄ ነገር እኛ ስንቃወም አጠፉት ከዩቲዩብ ላይ፣ እኛ ግን አወርደነዋል። ጥቅም ስለሚጋሩ እንጂ የቤተክርስቲያን ጉዳይ ግድ አይሰጣቸውም ነው። ይሄ ነገር ሀገረ ስብከቱ ጠንቅቆ ያውቃል፣ ሁሉ ነገር ያውቃል። ግን ሁሉም ተነካክቷል በጥቅም ከጳጳሱ ከአባታችን ውጭ ይመስለኛል ሌሎቹ በጥቅም ተነካክቷል። ሁሉም ህገወጥ ስራዎች እየተፈጸሙበት ነው። የሰው ነፍስ እየጠፋበት ነው። ሰዎች እየተደበደቡ ነው። አብሶማ የስውሯ ማርያም አስተዳዳሪ ቄስ ታዲያ የ60 ሚሊዮን ብር ቤት እንዳላቸው ነው የሰማነው። ደብረ ብርሃን ነኝ ብር ባንክ አያውቁም። በመኪና በጋሪ ነው ተጭኖ የሚሄደው፣ በአህያ በበቅሎ በውል ተፈራርማ የገዛቻት ቤተክርስቲያን ናት። በቃ ስውሯ ማርያም እኔ ልንገርህ። ሰላም ጤና ይስጥልን። እንደምን ከረማችሁ ውድ የመንክር ሚዲያ ተመልካቾች፣ እንደምን ሰነበታችሁ፣ እንደምን ቆያችሁ? ይህ መንክር ሚዲያ ነው። ዛሬ በመንክር ሚዲያ ስቱዲዮ እንግዳ አለን። ከእንግዳችን ጋር ቆይታ እናደርጋለን። እንግዳችን በስውሯ ማርያም ገዳም ሀሳቦች ላይ በጣም ሀሳቦችን በመሰንዘር ደግሞ ቦታው ላይ ያሉ ችግሮችን በደንቡ ያውቃቸዋልና ምንድነው የተፈጠረው ችግር የሚለውን እስከ መጨረሻው አብረን እንወያያለን። እናንተም እስከ መጨረሻ አብራችሁን ቆዩ። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ምናልባት የመንክር ሚዲያ ተመልካቾች ምናልባት ላያዩም ስለሚችሉ ራስን አስተዋውቅ እስኪ። እሺ፣ ስሜ ስንታየሁ ሻሮ ይባላል። የመጣሁት ከአርሲ ነገሌ ነው። በጣም ጥሩ። ስንቴ በሶሻል ሚዲያው በቲክቶክ እና በተለያዩ የሶሻል ሚዲያ አማራጮች ላይ ስውሯ ማርያምን የተመለከተ ሀሳቦች ስትሰነዝር ወይንም ደግሞ ስታስተላልፍ ተመልክተናል። በተለይም ደግሞ አንተ ከስውሯ ማርያም ጋር ረዥም ግንኙነት እንዳለ ቦታው ላይም እንዳለ በማስረዳት ቦታው ላይ የተፈጠሩ ችግሮችን በተደጋጋሚ እያነሳህ ይሰማልና በመጀመሪያ ስውሯ ማርያምን እንዴት አወካት? በምን አይነት አጋጣሚ በምንስ አጋጣሚ ወደዛ ልትሄድ ቻልክ? ስውሯን ማውቃት በቲክቶክ ፕላትፎርም ነው። እንደማንኛውም ኢትዮጵያዊ ቲክቶክ ፕላትፎርም በምጠቀምበት ሰዓት በዛን ሰዓት ነው በቃ ስውሯ አንድ ሰሞን ላይና እስቲ እዚህ ቦታ ይሄን ቦታ ማየት አለብኝ ብዬ ወደዛ አቀን ነው ወደ ስውሯ ማርያም ማለት ነው። እና ያው ቦታውም ሄጄ በጣም ፈውስ አለ፣ በጣም ብዙ በረከት ነው ያገኘሁበት። በጣም ደስ የሚል ቦታ ነው። ብቻ ማንኛውም ኢትዮጵያ ሄዶ ድኖ የመጣበት ቦታ ነው። በጣም ደስ የሚል ቦታ። ታምህ ነበር እንደው እንዳጠቃላይ ለበረከት ብለን ሄድኩ? እኔ ሄድኩት እንደ ድንገት ያው ዝም ብዬ ሁሌ በቃ አለ አይደለ ጸበል መሄድ ፈልጋለሁና ዛሬ ሄዳለሁ ነገ ሄዳለሁ ስል አይመቸኝም። እንደ ድንገት ያው ቲክቶክ በምጠቀምበት ሰዓት በጣም ገና ወጣለች ስውሯና ቲክቶክ እንዳለ ስውሯ ነበር እና ዝም ብዬ እንደ ማንኛውም ኢትዮጵያዊ እስቲ ልሳተፍ ለበረከት ነው ሄድኩት። ለበረከት ብለን ቦታው ላይ ከሄድክ በኋላ እዛ ከመሄድህ በፊት አንተ በምን ስራ ላይ ነበር የምትተዳደረው የምትኖረው? ኦኬ እዛ ከመሄዴ በፊት የምተዳደረው ሹፍርናም በመካኒክም ነው። ጋራጅም ሰራለሁ፣ እንደገና ደግሞ ሹፍርና በሁለቱም። ከዛ ለበረከት ብለህ ሄደህ እንዳጋጣሚ ደርሰህ ለመመለስ ብለህ ሄደህ እዛው ቦታው ላይ ቀርተህ ቆይተሃልና በምን አይነት ለምን እዛ ለመቆየት ፈለግ ወይስ እንዴት ቆየ እዛ? ቦታው ላይ ሄድኩና እዛ ቦታ 7 ቀን ነበር የሚፈቀደው። ያው ቦታው ላይ ያወጡት ህግ ማለት ነው። 7 ቀን ነበረ። እንደማንኛውም ጸበልተኛ 7 ቀን ቆየሁኝ።
የበረከት ስራ እየሰራው 7 ቀን ከቆየሁ በኋላ ሊሄድ ስል አይ በጣም ብዙ ሰው ስላለ ያው መቆሚያም የለውም ቦታውም እንደምታዩት እና በቃ ትንሽ ያው ወጣትም ስለሆንክ ጸበል ቦታም ያው ሰው ይጋፋ የለ እዛም ያው ስለምናግዛቸው በዛው አንጸባራቂ ሰጥተውን ሌሎችም ነበሩ ከኔ ጋር እዛው የተገናኘናቸው ማለት ነው። እዛው በቃ እንዳስተባብር እዛው ጥያቄ አቀረቡልኝ። ያው መካኒክ ነኝ ብያለሁ። እዛ ጄኔሬተር ሙያም ኢንስታሌሽንም አንዳንድ ስራዎችን የሰራው ቆየው። ስራውስ እዛ በግል ውጭ ላይ የምትሰራ ስራ ያው ቦታውን ስላየሁት እመቤቴ ትልቅ በረከት ስላገኘሁበት ለማገልገል ወሰንኩ። እዛ ቦታ ላይ በፍላጎት በትሩፋት ማለት ነው። እንደዛ ነው። ስውሯ ገዳም እንግዲህ እዛ ያለውን መንፈሳዊ በረከት አስበህ እንዳጋጣሚ ለበረከት ብለህ ሄደህ እዛው አገልጋይ ሆነ ቀርተሃልና በምን ዘርፍ ላይ ነበር የምታገለግለው? ያው ቅድም እንዳልኩ በማስተባበር ሰው እንዳይገፋፋ ቂቤ ሲሸጡ ቂቤ ቦታ ሰው ሰልፍ ማሰለፍ፣ ቅባ ቅዱስ ቦታ፣ ስዕሉ ቦታ ላይ እንደገና ደግሞ ባለኝ ሙያ ደግሞ አገለግላለሁ። በጄኔተር ሙያው እዛ ጄኔተር ሲቋረጥ ጸበሉ በጄኔተር ስለሚሰራ መብራት አልገባም ያኔ። አሁን ነው መብራት የገባው በቅርብ ሰዓትና በቃ ሰው ሲረጋገጥ ገመድ ይበጣጠስ የለም እሱን በቃ ከስር እዛ አገዛችኋለሁ። ደሞዝ ነበርክ? ደሞዝ የለውም። የትሩፋት ስራ ነው። ደሞዝ ይበሉ ግን አሉ ሌሎች አሉ። እዛ ገንዘብ የምታገኝባቸው ሌላ ስራዎች ነበሩ? አይ ነው እንደዛ ሳይሆን የእሷ የአጸደ ማርያም አስተባባሪዎች አሉ፣ እሷ እየቀጠረቻቸው። እኛ ግን የትሩፋት ስራ ነው የምንሰራው በፍላጎት ማለት ነው። አይ ይሄን የምጠይቅህ በኋላ ላይ በጥቅም አለያያቸው ተጣሉ የሚል ጥያቄዎች ስለሚኖሩ እያጸዳው ለመሄድ ነው። እና በመሀል ላይ አለመግባባቶች ተፈጠሩ። የእነኛ ያለመግባባት መፈጠር ምክንያቶቹ ምን ነበሩ? ምን አይተህ ምን እዛ ካሉ አገልግሎቶች ውስጥ የትኛው ያልተመቸ ወይንም ደግሞ ለቤተክርስቲያን አይመችም ብለህ ሀሳብ ያነሳህበት አገልግሎት የትኛው ነበር? አሪፍ ጥያቄ ነው። በጣም አጠናለሁ ቦታውንና መጀመሪያ ቲክቶክ ላይ አይቼው ሲሄድ ገዳም ነው የሚለው፣ ስውሯ ማርያም ገዳም ነው የሚለው እና እዛ ስትላመድ ከአካባቢ ማህበረሰብ ጋር ትላመዳለህ እና እንደዚህ በቃ ቀኑ ሙሉ እዛ ስናስታብሩን ማታኔ ወጣን ማለት እነዚህ እራትም ለመብላት ምናምን በምንወጣበት ሰዓት አባቶችን እንጠይቃለን። ይሄ ቦታ እንዴት ነው እንዴት ስውሯ ማርያም ተባለች ምናምን ብለን ስንጠይቃቸው እኛ በስውሯ ማርያም አናውቅም ይላሉ፣ የአካባቢ ማህበረሰብ ማለት ነው። እና እንደ ድንገት አንድ ቀን አንድ አባት ጋር ጠጋውና እንዲህ ቁጭ ብለን አባት ይሄ ቦታ እንዴት ሊሰየም ቻለ? በእናንተ ፍቃድ ነው? እንዴት ነው ታሪኩን ንገሩኝ ስንል እኛ ከከተማ መጥተው ነው እንደዚህ ስያሜ የሰየሙት እንጂ እኛ የምናውቀው ሰሜን ሸዋ ሀገረ ስብከት ላይ ሚልኪ እግዚአብሔር አብ ቤተክርስቲያንና እና የእመቤታችን ደባል ናት። ከዛ ምን አረጉ? ያንን ቦታ ክሬት አረጉት፣ ስውሯ ማርያም ብለው ማለት ነው። ስውሯ ማርያም ብለው ክሬት አረጉት። ከዛ በኋላ በስውሯ ማርያም እንድታወቅ ተደረገ። ከዛን ይሄን ነገር ጥያቄ አቅርቤ አባቶችንም እዛ ቄስ ታድዬ የገዳሙን አስተዳዳሪ ስጠይቃቸው ያው ስዕል ተቃጥሎ ነው እና ግምጃ ቤት ተቃጥሎ የተረፈ ስዕል ነበር የእመቤታችን። ከዛን ስዕሉ ሲገኝ ስውሯ ማርያም አልናት አሉ። ከዛ በኋላ ከአካባቢ ማህበረሰብ ጋር ኮንፊርም ሳደርገው አንድ አልሆነልኝም። ከአካባቢ ማህበረሰብ እኛ የምናውቀው ደብር ነው የምንቀበርበት ቦታ ነው። ከዛ እንዴት ሰው ገዳምን ይቀበራል? የቀብር ቦታም አለ ብዬ ስጠይቃቸው አይ ይሄ ቦታ ገዳም ነው አለኝ አስተዳዳሪው ማለት ነው። አልተዋጠልኝም። ከዛን ጨራሽ ብሎ ከ120 በላይ ስውራን አባቶች አሉ ይላሉ። ከዛን ስውራን ያሉ የቱ ጋር ነው ብዬ ሳይ የሆነ በቆርቆሮ እየታጠራለ ትንሽ ቦታ ላይ ማለት ነው አየሁትና እንኳን ስውራን አባቶች ይቅርና ቦታው የመቃብር ቦታ ነው። እንዴት እዚህ የመቃብር ቦታ ላይ ስውራን አባቶች እንዴት አይነ ስውር ናቸው ነው ወይስ የተሰወሩ በዕፀ መሰውር ብዬ ስጠይቃቸው መልስ የላቸውም። ዝም በል ነው የተባልኩት። በማን በአጸድ አስተባባሪዎች ማለት ነው። እኔም ዝም አላልኩኝም። እመቤቴ ብዙ ነገር አድርጋልኛለች እዛ ሆኜ ማለት ነው። እዛ ቦታ ትልቅ የበረከት ቦታ ነው። ዓለም መጥቶ የሚድንበት ቦታ ነው እና በጣም ተጋፈጥኳቸው። ያስፈራሩኛል። ዛቻ ነበረ። ሹፌሮች ይደበደባሉ። በዛ እየተቋወምኩ መጣው። በዛ ነው የተጀመረው። ከስሟ ወይንም ደግሞ ደብር ነበረች ወደ ገዳም መቀየሯ ወይንም ደግሞ ላይ ሚልኪ እግዚአብሔር አብ ነበረ ወደ ስውሯ ማርያም በመቀየሩ ስሙ በመቀየሩ ብቻ ነው ያልተግባባችሁት ወይንስ አገልግሎቱ ላይ ስህተቶች ነበሩ? አገልግሎቱም ስህተት አለው። በአጠቃላይ እዛ ቤተክርስቲያኗ ተሸጣለች ብለህ ታምናለህ? አሁን በድጋሚ ተሸጣለች ምልህ ለአጸደ ማርያም የሸጠላትም ሀገረ ስብከቱ ነው፣ የሰሜን ሸዋ ሀገረ ስብከት ማለት ነው። ለምን ብለህ ልጠይቀኝ ትችላለህ።
የእመቤቴን ስዕል አይተዋል? ትልቁና ትንሿን ስዕል የሚሸጠዋል። ትልቁ በ50 ብር ትንሹ 20 ብር የምትሸጠዋን ስዕል እዛ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ነበር ማለት የነበረበት። ስዕሉ ግን ማህተቡ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የሚለው። ቤተ ክህነት ይላል ማህተቡ ላይ ማለት ነው። ሰው ልብ ብሎ ያይምና እሱንም ሳየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የሚለው። ተዋህዶ የሚለው ማን ዋጣት ብዬ ስጠይቅ አይመለከትም ተባልኩ። ለምን? አጸደ ማርያም ናት ማህተቡን ያስመታችበት። የሚሸጠውም በእሷ ስም ነው፣ በአጸደ ማርያም ስም። ሁለተኛ ደግሞ ቅባ ቅዱሱ። ቅባ ቅዱስ እኔ የማውቀው ከሀገረ ስብከት ነው የሚካፈለው አይደል? በየወረዳ እንትኑ በሀገረ ስብከት ነው የሚካፈለው። እዛ ግን ቀጥታ ከመርካቶ እና ከቤቷ ተዘጋጅቶ ነው የሚመጣው። ጤና ሚኒስቴር አያውቀውም። ካርቶኑ ኳርትዝ የሞተር ዘይት እና የፍሬን ዘይት ካርቶኑ አለ አይደል? በሱ መያዣ ነው የሚመጣው ቅባ ቅዱሱ ማለት ነው። እና እንትኗ ብልቃጧ ላይ ቀለም ተቀብቶባታል። እና ትክክለኛ ቅባ ቅዱስም አይደለም፣ እነሱ ናቸው የሚያዘጋጁት። ይሄንም ስቃወም ለምን ትቃወማለን? ያባ ስዕሉም ላይም ስታየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው፣ ተዋህዶ የሚል የለም። እንዴት ነው እኛ ማንዋሃደው? እና ስለሷም የምሰማው ነገር ነበር። እቺ ልጅ ቅባት ናት፣ የሌላ እምነት ተከታይ ናት ምናምን ሲሉ አላመንኩም ነበር። የመድኃኔዓለም ስዕል በውስጥ በኩል ያለው መጽሐፍ ቅዱስ አያያዙ እንደዛ አይደለም። እንደዚህ ነው ያስያዙት። ስልኬኔ አለ አሳያለሁና እንደዚህ ነው ያዘው መድኃኔዓለም። እንዴት ነው ይሄ ነገር ብዬ በቃ ጥያቄ በውስጥ ይፈጥርብኛልና ስዕላትን ብዙን ጊዜ አያለው፣ ጎግል ኔም አያለው፣ እንደገና የቤተ ክርስቲያን የቅዱሳን ስዕላትንም አያለው። እና የመድኃኔዓለምና የእመቤቴ ደግሞ በውጭ በኩል ካየው አንድ እጅ አልነበራትም። አንድ እጇን ደብቋታል። የለም አንድ እጇን። ይህን ጥያቄ በምጠይቅበት ሰዓት አይመለከትም ነው የተባልኩት። እንዴት አይመለከትም ትሉኛላችሁ? አንድ የኦርቶዶክስ ተዋህዶ ልጅ ነኝ እኔ ብዬ ስጠይቃቸው ማስፈራራት፣ ዛቻ፣ በቃ ሰው መደብደብ። ይህን የሚያደርገው ደግሞ ማን ነው? አጸደ ማርያም የእሷ ዋና የምትለው አለ ተወልደ የሚባል አገልጋይ ነው ወይስ ጸበልተኛ ነበረ? የክህነት ምንም አይነት ክህነት የለውም። ጸበልተኛ ነው። ሹፌር የነበረ ልጅ ነው። አሁን ላይ ቢሮ ተሰጥቶት የእሷ ምክትል ነው፣ እዛው ስውሯ ማርያም ውስጥ ማለት ነው። ሰው ያስደበድባል፣ ሰው እንደፈለገ ያደርጋል፣ ያመናጭቃል። እሱ ነው ሱባኤ የሚያስገባት፣ ሱባኤ ትምህርት የሚሰጠው እሱ ነው። ንስሐ ካልክ እሱ ነው የሚልክ። ሁሉ ነገር በእሱ እጅ ነው ያለው። ከአጸደ ቀጥሎ ተወካዩ እሱ ነው ተወልደ የሚባለው። ባለፈው ለተናገርኩት ለፋሲል ግድያ ራሱ የእሱ እጅ እንዳለበት ነው መረጃው የሚያሳየን። እኔ ላይቭን ያስገብቸው ነበር ቲክቶክ ነኝ አስገብቸው የተናገረ ሁለት አይነት ንግግር ነው። መጀመሪያ ፋሲል አላቀውም ማለት፣ ድጋሚ ደግሞ አይ ፋሲል ማለት የገዳሙ አስተባባሪ ነበረ። እኛ የተሰጠን አካውንት አለ። እዛ አካውንት ላይ ገንዘብ አስገባን። ከዛ ከሚሰበሰቡ በካሽ ከሚሰጠው ላይ ደግሞ በካሽ ተሰጠን። ነገር ግን ያስገባንበት አካውንት የአጸደ ማርያም የግል አካውንት ነው የሚል ነገር ደርሶናል። ይሄ ነገር እውነት ነበር? በሚገባ እንዴት ነው ብትለኝ፣ ይሄ ተወልደ የሚባለው አሁን ያልኩ የእሷ ምክትል ክህነት የሌለው ከመናኸሪያ ሄደ ሹፌር ነው ቢሮ ቁጭ ብሎ የሚመራው አባቶችን ማለት ነው። ምን ያደርግልሃል? ሰው እንደዚህ ለቄደር ወይም የተለያየ ስዕለት ምናምን ነገር ካለ አካውንት ሲባል የእሱን አካውንት ነው የሚሰጣቸው። የተወልደም መጥሪያ አለ አይደል? የገዳሙ ክስ ምናምን እሱ ራሱ ብር ስታስገባ በተወልደ ነው የምታስገባው። እኔም የላኩበት አለ፣ ጓደኞቼም የላኩበት አለ። ተወልደ አካውንት ላይ ታስገባለህ። ተወልደ ነው ካሽ የሚሰጥ። እሷ ደግሞ ካለች እዛ ቀጥታ ምን ያደርጋሉ? የእሷን አካውንት ሰጥታ ብሩ ወደ እሷ ነው የሚገባው። ሁሉም ደግሞ ከሌሉ ምን ታደርጋለች? ይሄኛውን የስውሯ ማርያም የሚለውን ትሰጣለች። ያኛውን ብትሞት አትሰጥህም። ላይ ምልክ እግዚአብሔር የሚለውን ብትሞት አትሰጥህም። እና የሚገባው በተወልደና በአጸደ ማርያም እኔ እርግጠኛ ሆኜም የራሴም ስለላኩበት ማለት ነው። በጣም ጥሩ። ይሄ ሁሉ ሲሆን እንግዲህ አንድ አካውንት በቤተክርስቲያን ስም ሲከፈት ከበላይ አካል ከመዋቅር በተለይ ደግሞ ከሀገረ ስብከት እውቅና መኖር አለበት። በሀገረ ስብከት እውቅና ነው አንዴ የቤተክርስቲያን የልማት ኮሚቴም ሆነ አጠቃላይ የደብር አካውንት የሚከፈተው። እንደው ዝም ብሎ እንክፈት ተባብሎ አይከፈትም። ስለዚህ ይህንን አካውንት ሀገረ ስብከቱ ያውቀዋል። ሀገረ ስብከቱ እኮ ባለፈው መግለጫ ሰጥቷል እኮ። እኛ ይሄን ወደ ሚዲያ ይዘን ስንመጣ ለምን ቅቤ ይሸጣል? እምነት አይሸጥም። ቅባ ቅዱስ ከሰባቱ ሚስጥራት አንዱ ነው፣ አይሸጥም ብለን ክርክር ይዘን ነበረ። ስዕላትም ይሸጣሉ። ማህተቡ ህገወጥ ነው። 2 ማህተብ ነው ያለው። ማህተቡ ራሱ አንድ በላይ ሚልኪ፣ አንድ በስውሯ ቅድም እንደነገርኩ ማለት ነው። ፎቶም ስላለኝ ነው። ኢትዮጵያዊ የሆነ ስውሯ ማርያም ሄዶ ስዕሉ ያልገባበት የለም። ከታች ማየት ይችላሉ። ከታች ማህተቡ ማለት ነው።
ቅድም ያልኩ ኦርቶዶክስ ቤተክርስቲያን ተዋህዶ የለውም እና ይሄን እንኳን ጠይቀን መልስ አላገኘንም። እንደገና አካውንቱ ሀገረ ስብከቱ ራሱ ምንም የሚናገረው ነገር የለም። ሀገረ ስብከቱ ማለት ነው። ሪፖርት እንኳን ብታረግ ጽሁፍ ከሰክ እንኳን እንደዚህ የተደረገ ነው ብለህ ስትሄድ ስውራ ማርያም ሲሉ ያባሩሃል። ግን ላይ ሚልኪ ብለህ ከሄድክ ይቀበልሃል። ለምን? በስውራ ማርያም ምንም ነገር አያስተናግዱም። ሀገረ ስብከቱንም ባለፈው መግለጫ ሰጥቶ ነበር። የቅቤ እምነት የለም፣ የማር ጸበል የለም፣ የበሶ እምነት የለም ብሎ ይሄን እስከዛሬ የት ነበሩ? እኛ ይህን ሚዲያ ላይ ስናመጣም ሮማን ይዛ መጣ፣ ተሸፋፈነ፣ አሳስራት፣ አሰቃይታት ምናምን ነገር እናንተ የምታውቁት ነው። ሚዲያ ላይም ስለቀረበች ማለት ነው። የኢትዮጵያ ሕዝብ የሚያውቀው ነው። ድጋሜ ደግሞ እኛ ስንመጣ እነሱን ስለሚነካቸው ሚዲያ ላይ ወጥተው እናውግዛለን አሉ። ስሟን ግን ለማውገዝ ፈቃደኛ አይደሉም። አሁን ከሰምተክ ብፁዕ አባታችን አቡነ ቄሌሜንጦስ የእሳቸው እንግዲህ የሀገረ ስብከቱ መጋቢ ሐዲስ ነቃ ጥበብ አባቡ ናቸው ይህን መግለጫ የሰጡት ማለት ነው። የተለመደ ስም ነው፣ በሰው ጆሮ ነው የተለመደ ስም ነው ብለው ሽፋን ነው የሚሰጡት እንጂ እስቲል እሷ እንኳን ታስራ እስካሁን ምንም የአይነት መግለጫ በእሷ ላይ የሰጡት ነገር የለም። ስታየው ሼር የሚሰሩ ነው ይመስል። ስለዚህ ገዳሙ ላይ በሚፈጸሙት ስርዓት አልባኝነት ወይንም ደግሞ የቤተክርስቲያን ስርዓትን የማይገልጹ ተግባራት ሲፈጸሙ ኦፊሻል በሆነ መንገድ ሚዲያ ላይ ከመውጣታቸው በፊት ኦፊሻል በሆነ መንገድ በህጋዊ መንገድ ሀገረ ስብከቱን ጠይቃቸዋል? በግልም ይሁን በማህበር በዚህ ጉዳይ ላይ የተሳተፋችሁ ወይንም ደግሞ ኖ ያላችሁ ወንድሞችና እህቶች ገዳሙ ላይ እንዲህ ያለ ቤተክርስቲያንን የማይወክል ስራ እየተሰራ ነው። ስለዚህ እንደሚመለከታችሁ መጠን ይህን ነገር ለምን መፍትሄ አትሰጡም ብላችሁ ጠይቃችሁ ነበር? በግልም ጠይቀናል። የጉዞ ማህበራትም ጠይቀዋል። እኔም የህግ ክፍሉን የሀገረ ስብከቱ ህግ ክፍሉን በፋሲልም ሞትም አጠቃላይ ባለው በሚሰራው ነገር ላይ ደውዬ ጠይቄዋለሁ። የለውም። እኔ ግን ሀገረ ስብከቱ ተወያይቶ የስም ስያሜዎችን አውግዟል። ስብሰባ አድርጎ ባለፈው ስብሰባ ነበራቸው አውግዟል። ይሄን ነገር ግን ተግባራዊ ሊሆን ደብዳቤ ሰተናቸዋል ያለው ሀገረ ስብከቱ ማለት ነው። የህግ ክፍሉ መጋቢ ሐዲስ ነቃ ጥበብ አባቡንም የአብስራ የሚባለው ጓደኛችን ቲክቶከር የምታውቀው የአብስራም በዋትሳፕ ዳይሬክት አውርቷቸዋል ከሟች እናት ጋር የሟች የፋሲል እናትየው ማለት ነው። እሷንም ልከው አጠቃላይ ተደዋውለን ሀገረ ስብከቱ ላይ ሄዳ በቪዲዮ ኮል አውርተው ምንም ምላሽ አልሰጧቸውም። ጭራሻውን እንዲጠፉ ነው ያደረጓቸው። የሟችም እህት የለችም፣ አሁን ስልክም አታነሳልንም። ሀገረ ስብከቱም ሽፍንፍን ብሏል። በቃ እንዲያውም ስንጠይቃቸው አማራ ክልል አሁን ኮማንድ ፖስት ነኝ ስለሆነች አስቸኳይ ጊዜ አዋጅ ብለው ነው ነገሩን ያለባበሱብን እንጂ እኛ ያልጠየቅነው በጉዞ ማህበርም በግልም ጠይቀናል። ማስረጃ ሁሉም ነገር ስላለ ማለት ነው። ደጋግመን ጠይቀናል። ምናልባት በቃል ሲሆን ይረሳልና በዶክመንት አንድ ሁለት ብላችሁ በጽሁፍ አዘጋጅታችሁ ለእናንተ ኮፒውን አስቀርታችሁ ለእነሱ ዋናውን ሰጥታችሁ የጠየቃችሁበት መንገድ ይኖር? በቪዲዮ አለን፣ ቮይስ አለን፣ ማስረጃ አለን። የሀገረ ስብከቱ ህግ ክፍል ራሴ ያወራሁት ሪከርድ አለኝ። እንደገና ደግሞ ሲቀጥል የአብስራ ራሱ ከውጭ ደውሎ በዋትሳፕም እናትየውን አስገብተው ያወራበት ሪከርድ አለን። እሱ በወረቀትም ደግሞ በተደጋጋሚ የጉዞ ማህበራት አስገብቷል ክሱን ማለት ነው። ግን ተቀባይነት አላገኘም። በጣም ጥሩ። ቤተክርስቲያን መዋቅር አላት። ከታች ከደብረ ከሰበካ ጉባኤ ጀምሮ እስከ ቅዱስ ሲኖዶስ ድረስ መዋቅር አለው። የሆነ ቦታ የሆነ ጥያቄ ጠይቀ ካልተፈታልህ ከፍ ወዳለው ነው የምትሄደው እና ሀገረ ስብከት ጠይቃችሁ መብቴ ካላገኛችሁ እንደ ማህበር የማህበራት ህብረት የበላይ ሊቀ ጳጳስ አለው። እንደ አጠቃላይ እንደ መዋቅር ደግሞ ጠቅላይ ቤተ ክህነት አለው። እንደ ማህበር የማህበር አባላት ወይንም ደግሞ ህጋዊ ማህበሮች ሄደው የማህበራት ማደራጃውን ሊቀ ጳጳስ አልጠየቁም ወይ? በተሰጠን ፍቃድ እንደዚህ አይነት ገዳሞች ላይ ሄደን ምዕመኑን ለበረከት ስናስጉዝ እየተከለከልን ነው፣ እንደዚህ አይነት ጥቃት እየደረሰብን ነው ብለው የማህበራት ህብረት የበላይ ሊቀ ጳጳሱን አልጠየቁም ወይ? እንደ አጠቃላይ እንደ ጠቅላይ ቤተ ክህነት ደግሞ ከማህበር ውጭ የሆናችሁ ቤተክርስቲያኑ ላይ የሚፈጸመውን ድርጊት የምታወግዙ ደግሞ ሰብሰብ ብላችሁ ጠቅላይ ቤተ ክህነት ቀርባችሁ እንደዚህ አይነት ሀገረ ስብከት ላይ እንደዚህ አይነት ደብር ላይ እንደዚህ አይነት ነገሮች እየተፈጸሙ ነው፣ ይሄን የተፈጸመውን ነገር ደግሞ ሀገረ ስብከት ሄደን የምንጠይቅ መልስ አላገኘንም፣ እስቲ ደግሞ በጠቅላይ ቤተ ክህነት ጉዳዩ ይታየልን ብላችሁ ጠይቃችኋል? ተጠይቋል። በደብዳቤም ተጠይቋል። የተለያዩ ከ220 በላይ የጉዞ ማህበራት አሉ ከቤተ ክህነት ፍቃድ የሰጣቸው። እነሱም ሄደው ጠይቀዋል። ወደ ሀገረ ስብከቱ ነው
የተላኩት። ይሄን ነገር በተደጋጋሚ ተጠይቋል። የሚገርም ከመጠየቅም አልፎ ይሄን ነገር ኦቲሲ እንግዲህ ኦቲሲ ማለት ትልቅ ሚዲያ ነው። እሱ ራሱ ከመገናኛ ከላምበረት አንስቶ እስከ ስውሯ ማርያም ያለውን ነገር ለመቅረጽ እንኳን ሲሄድ ያለ እሷ ፍቃድ አይቀረጽም ብለው አባሯቸዋል። በእነሱ በሚዲያቸውንም አስተላልፈዋል። ልጅቷ አቅሟ እስከዚህ ነው። ለዚህ ነው ቅድም ቤተክርስቲያን ትሸጣለች ያልኩህ፣ ለግለሰብ ትሸጣለች ያልኩህ በምክንያት ነው። ትልቅ ሚዲያን የቤተ ክህነት ሚዲያ እስከ መከልከል ነው የደረሰችው በማስፈራራት ገባ። ስለዚህ ይሄ ነገር ተደርጎ በቃ በጣም ብዙ ጊዜ ተደጋግሞ ተጠይቋልን፣ በደብዳቤ በምንም ግን ምላሽ አላገኘም። ራሱ ኦቲሲ ራሱ በራሱ ሚዲያ ላይ ይሄ ነገር አቅርቦት ነበረ፣ ግን ተሸፋፍኖ ነው የቀረው። አሁን እኔ ይሄን ወደ ሚዲያ ሳወጣው ነው ነገሩ የወጣውና ሀገረ ስብከቱም የሰሜን ሸዋ ሀገረ ስብከትም መግለጫ እየተሰጠበት፣ መግለጫው ግን አርኪ አይደለም፣ በቅቤና በቅባ ቅዱስ ብቻ ነው በበሶ ነው እንጂ ስለዚህ ምንም መልስ አልሰጥም። እንደ አጠቃላይ እንደ ጠቅላይ ቤተ ክህነት ጥያቄ ጠይቃቸዋል። እንደዚህ አይነት ጥያቄዎች ሲጠየቁ ዶክመንት ይቀመጣሉ። ምናልባት ለተመልካቾች የምናሳየው ዶክመንት ይኖር አለ። እሱ ብዙ የጉዞ ማህበረች ጋር አለ፣ ራሱ ኦቲሲዎች ጋም የቪዲዮ ማስረጃም አለ የተከለከሉበት። ይሄ አለማወቀው ፀሐይ የሞቀው ነው። እንግዲህ አሁን ብዙዎቹም የጉዞ ማህበራት አሁን ብትጋብዛቸው ይልኩልሃል። እኛም ደግሞ አለን በተጨባጭ ማለት ነው ብዙ ነገር። ስለዚህ እኛ ያላገኘነው ቦታ ነው። አሁን ሁሉም ቦታ ዝግ ነው። በቃ በሷ የሰው ኃይሎች ማለት ነው የተዘጋጋ ነው። በቃ አቅም አለኝ ምንም አታመጡም ስላለች በቃ ሁሉም ሰው እየፈራ ነው በየቤቱ ቁጭ ያለው በየቤቱ ማለት ነው። ሙሉ የጽሁፍ ማስረጃ አለ። ሰው ተደብድቦ ሆስፒታል የተኛበት የሐኪም ማስረጃ አለ። ከበቂ በላይ ማስረጃ አለ። ግን እሷ አሁን ይፋ የሚሆነው አሁን እሷ ፍርድ ቤት ቀርባለች። ለ14 ቀን ቀጠሮ ተሰጥቷታል። በዚህ አጋጣሚ የሸገር ሲቲ ጣፉ ፖሊስ ጣቢያ ሊመሰገኑ ይገባሉ። ከእነሱ ጋር በጥምረት የሰራ ነውና እነሱ ጋር በቀን ከ200 በላይ ሰው ነው እየሄደ ሪፖርት እያደረገ ያለው እና ጣቢያም እኔም ብዙ ሪፖርቶች እየገቡ ነው። ሸገር ሲቲ ጣፉ ፖሊስ ጣቢያ አሁን ወይዘሮ ማስተዋል ወይንም ደግሞ ገዳሙ ላይ ሁሉ ነገር በእጇ የሆነ ግለሰብ ከዚህ በፊትም እኛም እንደ ሚዲያ ደውለልን አውርተናታል። አሁን በቁጥጥር ስር ውላ በሕግ እየተጠየቀች ያለችበት ሁኔታ አለ። በቅድሚያ ቤተክርስቲያን ውስጥ በሚፈጸሙ ስርዓት አልበኝነት ወይም ደግሞ ቤተክርስቲያን በማይወክሉ ተግባራት ነው በሕግ ቁጥጥር ስር የዋለችው ወይንስ በሌላ ምክንያት ታስራ ነው? አሁን በሌሎች ክሶች እየተጨመሩባት ያሉት መጀመሪያ የተያዘችበትን ምክንያት ለተመልካቾች ግልጽ አድርግልን። የተያዘችበት ያው ህገወጥ የገንዘብ ዝውውር ነው። ከ700 ሺህ ብር በላይ ነው ይዛ እየተገኘችው። ይህንንም እኛ ጥቆማ ተደርጎ በተለያዩ አባላት ጋር እየሰራን ከኦሮሚያ ክልል ጋር መጀመሪያ የአማራ ክልል ፖሊስ ደብረ ብርሃንም ጫጫም ላይ ሪፖርት ተደርጎ ነበር። ይሄ ነገር ምላሽ አላገኘንም። ግን በስተመጨረሻ እንሞክር ብለን ሸገር ሲቲ ጣፉ ፖሊስ ጣቢያ ጋር በጥምረት ሰርተን ከ700 ሺህ ብር ጋር እጅ ከፍንጅ ተያዘች። ስለዚህ በህገወጥ ገንዘብ ዝውውር ነው መጀመሪያ የተያዘችው። ከህገወጡ ገንዘብ ዝውውር በተጨማሪ አሁን ላይ ሌሎች ክሶች ተጨምረውባታል። ሌሎች ክሶች እኛም ቲክቶክ ከፍተን ላይቭ እየሰራን ነው 24 ሰዓት። ብዙዎቹ እየተደበደቡ መጀመሪያ አቅም አለኝ ባለስልጣን ዘመድ አለኝ ብላ ያስፈራራቸው ሰዎች አሁን ላይ እየወጡ ነው። እኛ ወደ ሚዲያ ቀርበን ከዚህ በፊትም አርያኔ ቀርቤ ነበርና እሱንም አይተው ብዙዎች እየመጡ ነው አሁን እና እኛም ላይቭ ነው ስልካቸውን እየተቀበልን ከሸገር ሲቲ ፖሊስ አመራሮች ጋር እያገናኘናቸው ቢያንስ አሁን በጣም ብዙ ናቸው። ከ200 ከ300 በላይ ሰው ሄደው ሪፖርት አድርጓል። የተደበደበ ገንዘብ ሪሲት ሞዴል 30 ያስከፈለቻቸው 20 ሺህ ብር 30 ሺህ ብር ከተለያዩ አካባቢዎች እየሄዱ ሪፖርት እያደረጉ ነው የተበደሉ ሰዎች ማለት ነው። ስለዚህ መንግስት ደግሞ የጸጥታ ኃይሉ ይሄን ነገር እየሰራበት ይገኛል። እንደገና ደግሞ ያው የፌዴራል መንግስትም እጁን አስገብቶ እየሰሩበት ነው። በጣም እየተመረመረች ትገኛለች። አሁን ባለፈውም ፍርድ ቤት ቀርባ ለ14 ቀን ቀጠሮ ሰጥቷታል። ድጋሜ ደግሞ አሁን እየጠበቅን ነው እንግዲህ ምን እንደሚፈጠር። ምናልባት አሁን እሷ ወንጀለኛ ሆና በፍርድ አደባባይ ስትቆም እንደ አጠቃላይ ቤተክርስቲያን ላይ በሚፈጸሙ ተግባራት እሷን የሚከተሏት የነበሩ ወይም ደግሞ የእሷ ጋርዶች የሚባለው በብዛት ሚዲያ ላይ እና ጋርዶቿም ተጠያቂ ይሆናሉ፣ አስተዳዳሪው ሌሎችም ተጠያቂ ይሆናሉ። ምናልባት አንተም ቦታው ላይ በወቅቱ አሁን ላይ ባይሆንም በፊት አብረህ ነበርክና ምናልባት ተጠያቂነት ይኖርብህ ይሆን?
ከመሰረቱ ጥያቄ ካቀረቡ አንተም ተጠያቂነት ይኖርብህ። ይሄ የሁሉም ሰው ጥያቄ ነው። እኔ ብያለሁ መጀመሪያ ሜጄ የትሩፋት ስራ ነበር የምሰራውና የትሩፋት ስራ እኔ ምንም አያስጠይቅህም። የፍላጎት ስለሆነ ደሞዝ አይከፈለንም፣ የፍላጎት ነው። ከተለያየ አቅጣጫ ሰው እዛ ቦታ ድኖ ተአምራቱን ሲያይ የሰው ልጅ አይኑ ሲበራ ሽባው ሲቃና ትልቅ ተአምር ነው እዛ ቦታ ያለው ትልቅ ተአምር። ሕፃን ልጅ የ8 ዓመት የ4 ዓመት ልጅ አንደበቱ ሲፈታ ስታይ ዓመትን ብታገለግል ምንም አይመስልህም ለእመቤቴ ስለሆነ። ግን ሁለት ነገር አለ እዚህ ጋር የእሷ ጋርዶች የሚባሉት ከ100 እና ከ200 በላይ ያሉ ታታዎቿን የሚሰሩ የእሷ የጉዞ ማህበር ነው የሚሰሩ። የራሷ ሚዲያ አለ ስውሯ ማርያም ገዳም የሚል እዛ ላይ የሚሰሩ ስውሯ ማርያም ገዳም ዩቲዩብ አላት የራሷ እዛ ላይ የሚሰሩ አሉ። እዛ ቦታ ደግሞ የእሷ መረጃዎች አሉ ለእሷ መረጃ የሚያቀብሏት እነዛም አሉ። መንፈስ መስለው ሰውን እየደበደቡ የሰው ጫማ እያነሱ እየወሰዱ ሽቶ ይዘህ ከሄድክ አሁን ከውጭ የመጣ ሰው ምንም አያውቅም። ሽቶ ይዞ ከሄደ ሽቶ አስቀምጥ እየተባለ እነሱን በቃ እንዲህ ህዝቡን የሚያጫንቁ ስልክ የሚሰርቁ አሉ ተደራጅተው ማለት ነው ከ200 በላይ ገባ እና እኛን አያስጠይቀንም። ያው እንግዲህ የእሷ ሰዎች ናቸው። አንጸባራቂ አላቸው የራሳቸው መጥተው ያዋኩ በኋላ ስልክ እንጂ ካሜራ ይዘህ ስታስነሳ አምጣ ትባላለህ የሆነ ነገር ለመቅረጽ። እሷ ግን የሚገርምህ ሰው ጸበል ሲረጭ ሴትና ወንድ አብሮ ነው የሚረጨው። እሱን ታስተላልፋለች በቲክቶክ ላይ ሴትና ወንድ አብሮ ማለት ነው። ሜዳ አውላላ ሜዳ ነኝ ማለት ነው። እንደገና ጸበል ቤቱ ላይ ያው ሰምታችሁ ከሆነ ጸበል እንደሌለ ታውቃላችሁ። ስውሯ ላይ ደርቋል። የላይ ሚልኪ እግዚአብሔር አብ ጸበል ነው ያለው። ታች ወርደግ ቆርቆሮ አለችና ወደ ማሳዎች ውስጥ እምነት ሰው እሱን እንዳውስድ ከልክላ እሱን ራሱ የሚጠብቁ አሉ። የአፈሯን እምነት የግቢዋን እምነት እነሱ የሚጠብቁ አሉ። እና የእሷ ይሄን ነው የሚሰሩት። እኛ ግን ጸበልተኛ መንከባከብ፣ ወደ ጸበል ቦታ መውሰድ ይሄን ነው የምንሰራውና ስልክ ሰው ይዞ አሪፍ አሪፍ ስልክ አሉ ለምሳሌ አልትራ አይፎን ምናምን ይባሉ ዘመናዊ ስልኮች ሰው ሲቀርጽ ያሉ ያንን ሰው ይካተሉና የራሷ አስተባባሪዎች ማታ ነው ያ ሰውዬ በሚተኛበት ቦታ ሄደው ይሰርቃሉ። የሚገርም ነገር። ከዛ ሌባ አለ ይባላል እዛ ግቢ ውስጥ ሌቦቹ እነሱ ናቸው እኮ አስብ። ሪጎሮ ድራማቸው ይሄ ነው። ሁለተኛ ደግሞ ለፋሲል መሞትም ተጠያቂ ናቸው የምንለው በምክንያት ነው። ለምን የራሷ ሰዎች ናቸው እዛ ጋር ያሉት። አካባቢው ትንሽ የጸጥታ ችግር ስላለበት ፌዴራሎችም አሉ ጽጌሬዳ አልፈው በታች በኩልም ሌላ ጸጥታ ኃይል አሉ። ግን እዛ ቦታ ላይ የእሷ ሰዎች ብቻ ናቸው። ከመናኸሪያ አንስቶ ውስጥ ገብተህ ጸበል ጋር አጠቃላይ የሚያስታብሩት የእሷ ሰዎች ናቸው። በትሩፋት የሚሰራው ሰው በጣት የሚቆጠር 5-10 የሚወስነው ብዛት ግን የእሷ ሰዎች ናቸው። ስልክ አያስቀርጹህም። እሷ ግን ሌላውን ተው ምስክርነት በሚዲያ እንዳይተላለፍ እባካችሁ ስልካችሁን አቁሙ ይባላል። አውደ ምሕረት ነኝ። ከትንሽ ደቂቃ በኋላ ግን እነሱ ናቸው ምስክርት የሚያስተላልፉት። ለምን ብለህ ስጠይቅ ቤተሰቦቻቸውን ተደብቀው ሊመጡ ይችላሉ፣ ሊያፍሩ ይችላሉ፣ ሚዲያ ላይ ላይቀርቡ ይችላሉ ብለው እነሱ ግን ዳይሬክት ያስተላልፋሉ። እዚህ ላይ ነው በቃ በህዝብ ነው የሚጫወቱት። እዚህ ላይ ማለት ነው። አዎ ሌላ ሰው ካነሳ ግን ተወግዛል ትባላለህ። የእመቤቴን ግቢዋ ላይ አፈሯን ይዘህ ስትሄድ እንኳን ትወገዛለህ። ለምን? ቅቤና ቅባ ቅዱስ እንዲሸጥ ህገወጥ ነገር ነው እዛ ጋር የሚሰራው። ገንዘብ ከሌለ ከዛ ቦታ እመቤቴ ያው በተአምሯን የምታድን እንጂ በእነሱ አካሄድ ገንዘብ ከሌለ አድንም እዛ ቦታ ላይ። የቅቤ እምነት የሚባል ነገር ደግሞ አሁን ፋሽን ተጀምረዋል እና ቅቤ ፕሮሰስ አለው። በሰዎች የሆነ በእግዚአብሔር እንደው ዝም ብሎ ተፈጥሮ ቁጭ ያለ ነገር አይደለም። ሰዎች በፕሮሰስ መጀመሪያ ላሟ ትታለባለች። የታለበው ወተት ይባላል። ያ ወተት ደግሞ ይጠራቀምና እርጎ ይባላል። ያ የረጋ ወተት ደግሞ ተንጦ 2 አይነት ነገር ይወጣዋል። ሲናጥ አይብና ቅቤና አሬራ ተብሎ ይወጣዋል። ስቴፑ ማለት ነው። እንግዲህ ከ3 እና ከ4 ስቴፕ በኋላ ነው ቅቤ የሚባለው ነገር የሚመጣው። ይሄ በሰዎች ተፈጥሮ ተቀምሞ የሚገኝ ነገር ነው ማለት ነው። ይሄ እምነት እንዴት ሊሆን ይችላል? እምነት ማለት አሁን ለምሳሌ የማር እምነት ቢባል የሆነ ንቦች የሆነ ቤተክርስቲያኑ ላይ ሆነው በተፈጥሮ ንቦች የሰሩት ነው። ያንን ስትጠቀም ሊሆን ይችላል፣ ያስኬዳል። ይሄ ግን ሰዎች ቀምመው ከዛ አውጥተው ከዚያ ወርደው ፕሮሰስ አድርገው የሚሰሩት ስራ ስለሆነ እንዴት እምነት ሊሆን ይችላል? በመሰረቱ እኛ እምነታችን መጀመሪያ ልባችን ነው። ፈጣሪን ስናምናን የሚደረግልን። ክርስቶስ እኮ ዮርዳኖስ ላይ ሲጠመቅ እኮ በውሃ አይደል? አይን ያበራው እኮ በአፈር ነው፣ በጭቃ አይደል እንዴ? ለምን? ስለማይከፈልበት ድሃና ሀብታም
እንዳይለያይበት ገባ። ውሃውን ወደ ጸበል ቀየረው፣ አፈሩ ወደ እምነት ቀየረው። ይሄ የማር ምናምን የተባለ አጉል ልምድ ግን ያው በቤተ ክርስቲያንም ያው ፍትሐ ነገሥትን ማንበብ ይቻላል። ፍትሐ ነገሥትን ያለ የበረከት ነው እንጂ እምነት አይባልም። ለምን ፈጣሪ ለምን በወተት አልጠመቀም? ለምን ፈጣሪ በቂቤ አልጠመቀም? ይሄ ያጋጫል። ፍትሐ ነገሥትን ያለውን ነገር እየጣሱ ነው እነሱ። እኛ ግን እንደተባል ነው የቂቤ እምነት አመጣጡ የሚገርም። እዛ ቦታ ላይ ከብቶች በራብ ምናምን ነገር ተጎድተው ለበረከት ይዘው ይሄዳሉ። እና ያቺ የበረከት ቂቤ ትንሽ ናት። ያቺ ማህበረሰቡም ያሉ ሰዎችም ትንሽ ነው ይዘው የሚሄዱት። ቢያንስ 1 ኪሎ 2 ኪሎ ነው። ያችን ሲወስዱ ሰው በዛ ይፈወሳል። ከኤችአይቪ፣ ከተለያዩ ከጉበት፣ ከካንሰር፣ ከምናምን ከብዙ በሽታዎች ማለት ነው። እና ያቺ ልምድ ሆና ቀረች፣ እምነት ተባለች በነሱ። ሰው 20 ሺህ 25 ሺህ እስከ 100 ሺህ ሰው ይሄዳል። ሰው እንደ እንትን ነው የሚጓዘው። እና ያን ምን አልኩት ሳይበቃቸው ሲቀር የለም ከማለት ከመርካቶ ከጫጫ ከተለያዩ ቦታ ከሸምሱ ሱቅ ነው እየተገዛ ይመጣል። የእኛ ሰው ደግሞ ለመዳን ነው በቃ የሚሄደው። የነፍሱን ድነት አያስብም። ንስሐ ገብቼ ስጋ ደሙን ተቀብዬ ምናምን አያስብም። ከተያዘው ደዌ ለመፈወስ ነው የእኛ ሰው ካየው ሩጫው ማለት ነው። ተአምር ፈላጊ የሆነ ሰው እና ገዳም ያልሆነውን ቦታ ደብሩን ገዳም ብለው ድጋሜ ደሞችን የበረከት ቂቤዋን እምነት ብለው ስታንሳቸው ከጫጫና ከመርካቶ እየቸበቸቡ ለህዝቡ ያቀርባሉ። እሱ ደግሞ አልበቃ ሲላቸው ሮብና አርብ ደግሞ የበሶ እምነት ብለው ደግሞ መጡ። እመቤቴ የበሶ እምነት አለ ብላኛለች፣ በራእይ አሳይታኛለች፣ ስልኬንም ቲክቶኬንም አስታዋቂ ብላኛለች ብላ በይፋ ህዝቡ ግን ይሄን አያገናዝብም። የሚገርም ነገር ህዝቡን በቃ ምን እንዳሳብኩት አይታወቅም። እመቤቴ ግን አሁንም እያዳነች ነው፣ ታድናለች። በእነሱ እልህ ነው እያዳነች ይመስለኝ። የምሬ ነው የምልህ። ምናልባት ሰምተሃል ዋሻ ተገኘ የተባለው እሱ ደግሞ የሚገርም ነው። አንድ ልጅ የ14 ዓመት ልጅ አውደ ምሕረት ላይ ቁጭ አድርገውት የሆነ ድንጋይ አሳ አሉት። እመቤቴን ከውሃ ውስጥ ያወጣት አሳ አሉት። ታምረ ማርያም ነው የትም ያልሰማነውን አሳ አሉት። ድጋሜ ደግሞ ትንሽ የሆነች እንጨት ነገር ዛፍ ነገር የቁጥቋጦ ነገር ይህን የሚያደርገው አጸደ ማርያም ድራማ ነው የምትሰራው። ቀረጻ አስተካክላ ሁሉ ነገር ሕፃኑ ሄዶ ደረጀ እመቤቴ ሾላ ያረፈችበት ፀሐይ ሲጠነክርባት የምታርፍባት ብሎ ትንሽ የሆነ ቁጥቋጦ ሾላ አሳየ። እንደገና ደግሞ ዋሻ ከስውሯ ማርያም እስከ ደብረ ብርሃን ዋሻ አላሉ። ከ120 በላይ ስውራን አባቶች አንዱ ወጥቶ ሕፃኑን አሳየዋሉ። ከዛን ድጋሜ ደግሞ ሌላ ኢየሱስ ክርስቶስና እመቤታችን ገበጣ ተጫወተች አሉ። የሚገርም እኛ ገበጣ የምናውቀው ክርስቶስ ሲሰቀል ሲገረፍ ገበጣ እየተጫወቱ አይደለ? ከአንድ እየጀመሩ እንደገና እሱ ነው የምናውቀው። እነሱ ግን እመቤቴ ገበጣ የተጫወተችበት ከልጃ ጋር ብለው ዩቲዩብ ላይ ሲለቁት ይሄ ነገር እኛ ስንቃወም አጠፉት ከዩቲዩብ ላይ። እኛ ግን አወርደነዋል አለ ታየዋለህ። 6 ደቂቃ ነው። እኔም ቲክቶክ ለቅቄዋለሁ። እስከዚህ ድረስ ነው ክህደታቸው፣ እነሱ ድራማቸው ማለት ነው። ያልተፈጠረው ነገር ተፈጠረ ተብሎ ማለት ነው። እና እስከዚህ ነው ድራማቸው የነሱ። ይህን በተመለከተ ሀገረ ስብከቱ ሰሞኑን መግለጫ አውጥቷል። ስለ ማር እምነት፣ ስለ ቅቤ እምነት እንዳጠቃላይ ሀገረ ስብከቱ ትልቅ ሀገረ ስብከት ነው። ትላልቅ ገዳማት አድባራት አሉበት። በጣም በረከት የሚገኝባቸው ቦታዎች አሉና በጣም ብዙ ማህበራትም ወደዛ ጉዞ ያደርጋሉ። ማህበራትን በተመለከተ ሕግ አውጥተዋል። አንድ ማህበር ወደ ሀገረ ስብከቱ ለመምጣት ምን እንደሚያስፈልገው ያንን አስተዳደራዊ ሕግ አውጥተዋል። ያንን በተመለከተ የሀገረ ስብከቱ ስራ አስኪያጅ እንግዳ አድርገን ለማቅረብ ሞክረናል። ስልክ ስንደውል ስልካቸው አልሰራለን። ቴክስት አድርገናል። ቴክስቱን አይተው መልስ አልሰጡንም። በዛ ዙሪያ ሀገረ ስብከቱ ያወጣውን ሕግ ለምዕመኑ ተደራሽ እንዲሆን ነገ በየቦታው እንደምታየው ይህ የጉዞ ማህበር የሚባል ነገር በጣም ችግር እየፈጠረ ነው። ለሌብነት ምቹ ሁኔታዎችን እየፈጠረ ነው ያለው እና ይሄንን ሀገረ ስብከቱ መብት ይሰጥበትና በተለይ አሁን ሶሻል ሚዲያ ነው ለሁሉም ቅርብ የሆነው እና ሶሻል ሚዲያን መናቅና ዞር ብሎ አለማየት ዋጋ ያስከፍላል። እያየነው ነው እና ሶሻል ሚዲያን ባይንቁና ቀርበው ለምዕመኑ ተደራሽነቱም ሰፊ ስለሆነ ሕጉን ቢያስረዱ በደንቡ ተደራሽ ቢያደርጉ እንደዚህ አይነት ችግሮች ያለመፈጠር እድላቸው ሰፊ ነው። ምክንያቱም አጸደ ማርያምም በተመሳሳይ ጉዞ ብላ መታ ነው እዛ ቀርታ ዛሬ ችግር እየፈጠረች ያለችው እና እንደው ከዚህ ፊትም ተናግሬዋለሁ በነበረ ኢንተርቪው ላይ አንድ የደብር አስተዳዳሪ እዛ ደብር ላይ ወይንም ነው እዛ ገዳም ላይ ፈላጭ ቆራጭ ነው ከሰበካ ጉባኤ ጋር።
እቺ እህታችን ደግሞ እንደማንኛውም ተራ ሴት ነች። ክህነትም አይኖራትም። ሴትም ስለሆነች የሴትነት የአገልግሎት ድርሻ ይኖራታል። ሰበካ ጉባኤ ውስጥ ተሳትፎ ይኖራታል። ከዛ የዘለለ ተሳትፎ አይኖራትም። የደብሩ አስተዳዳሪ በዚህ ልክ እንደዚህ አይነት ክፋቶች ሲሰሩ፣ በተደጋጋሚ አቤቱታዎች ሲቀርቡ ግለሰቧን ከደብሩ ላይ ማስወገድ ወይም ማራቅ ያልፈለጉት ፈርተዋት ወይንስ ጥቅሙን ታሳቢ አድርገው እንድትቆይ ፈልገው? የሁሉም ሰው ጥያቄ ነው። በመሰረቱ ሀገረ ስብከቱ ብፁዕ አባታችን አቡነ ቀለሜንጦስን አንዳንዴ ሳስበው እያወቁ ነው ዝም ያሉት፣ አንዳንዴ ደግሞ ሳያውቁ ነው። ግራ የሚያጋባ ነገር ነው። ለምን ከእሳቸው ስራ አለ መጋቢ አዲስ ነቃ ጥበብ አባቡ አሉ። ይሄን ነገር አብሮ ሼር ነው የሚሰሩት። ለምን ልትለኝ ትችላለህ? እዛ ጋር ይህ ስያሜ ሲሰጥ ተጠሪነቷ ስውሯ ማርያም ለሀገረ ስብከቱ አይደለም፣ ገዳም ነው የምትባለው። ገዳም ያልሆነውን 4 ዓመት 5 ዓመት ገዳም ብላ ስትጠራ እየሄዱ ህዝቡን እየባረኩ ነው፣ ንግስ ላይም ይገኛሉ። አሁን እሱ ነገር እያጠናከርን ነው። ለምን እሷ እንኳን ታስራ ይህን ነገር እንኳን ሚዲያ ላይ ወጥተው አልተናገሩም። እኛ ስንጮህ ወጥተው እየተርበተበቱ በጣም ትልቅ አባት ናቸው። በጣም ይወደዳሉ። ሰሜን ሸዋ ማለት ብዙ ሊቃውንትን ያፈራ ነው። በጣም ብዙ በጣም ትልቅ ሀገረ ስብከት ነው ቦታው እና እሳቸው ይሄን ነገር ለመናገር ፈቃደኛ አይደሉም። ስልክ እንኳን ደውለን ልናናገራቸው እንኳን ብንሞክር ፈቃደኛ ስልካቸውን ይቀያይራሉ። ከ8 በላይ ስልክ ተሰጥቶኛል አነሱ ፈቃደኛም አይደሉም። እና ሼር እንደሚሰሩ ነው ህዝቡ የሚያውቀው። ለምን እየሄዱ እየባረኩ ስጉራ ማርያም ብሎ ተጽፎላቸው ህገወጥ ማዕተብ እንዴ! እኚህ ሰዎች እኮ ቅባት ናቸው፣ የሌላ እምነት ተከታይ ናቸው ስንባል እኮ እኛ አላመንም ነበር። እኔ ግን ማዕተቡን አጋልጫዋለሁ። ይሄ ማዕተብ እዩ የኢትዮጵያ ህዝብ ብዬ ቲክቶክንም ለቅቄዋለሁ። ስለዚህ ይሄ ነገር ሀገረ ስብከቱ ጠንቅቆ ያውቃል፣ ሁሉ ነገር ያውቃል። ግን ሁሉም ተነካክቷል በጥቅም ከጳጳሱ ከአባታችን ውጭ ይመስለኛል ሌሎቹ በጥቅም ተነካክቷል። ሁሉም ከታች እስካይ ድረስ አብሶማ የስውሯ ማርያም አስተዳዳሪ ቄስ ታደየ የ60 ሚሊዮን ብር ቤት እንዳላቸው ነው የሰማነው። ደብረ ብርሃን ነኝ ብር ባንክ አያውቁም። በመኪና በጋሪ ነው ተጭኖ የሚሄደው በአህያ በበቅሎ እና ባንክ ቤት መኪና ይሁን የምን አይታወቅም። ገብቶ ሲጭን ነው የሚታየው። ብሩ ግን ወዴት እንደሚሄድ አይታወቅም። ስለዚህ ይህን ደግሞ የህግ አካላቶች እየሰሩ ስለሆነ ሀገረ ስብከቱ ላይ ብዙ ሊሰራ ይችላል። ግን ያውቃሉ፣ እያወቁ ነው ዝም ያሉት ነው። ስለዚህ በጥቅም ስለሚጋሩ እንጂ የቤተክርስቲያን ጉዳይ ግድ አይሰጣቸውም ነው። ግድ አይሰጣቸውም። ምእመኑ እዛ ጋር ድፍት ቢል ምንም ለነሱ ምንም አይደለም። የስላሴ ቤተ መቅደስ እየፈረሰ እነሱ እዛ ጋር ቤተ መቅደስ ይገነባሉ። ትልቁ እኮ የስላሴ ቤተ መቅደስ ሰው ነው አይደለም። የሰው ልጅ ሞተ፣ የሰው ልጅ ተቀጥቅጦ እንደ ውሻ የሞተ ነው እያልክ እየነገርካቸው ምንም አይመስላቸውም። እነሱ ምንድን ነው እስቲ ይህን መግለጫ ካወጡ በኋላ ራሱ ማን ነው ቅባ ቅዱሱ ቂቤው ምኑ እየተቸረቸረ ነው እስካሁን ድረስ። ለምን ምንም አታመጡም ብላለች እሷ። ጣቢያ ራሱ ሆነ ምንም አታመጡም ይሸጣን ያለችው። ይሄ እንኳን መግለጫ ወጥቶ ሀገረ ስብከቱ መግለጫውን በራሳቸው ሚዲያ ለቀውት እየተቸበቸበ ነው። ከነቀኑ ይኸው ድጋሚያኑ ፎቶ አንስተናል። ሄደን ማለት ነው እዛ ቦታ ላይ ሰው ልከን ፎቶ አንስተናል። አልቀረም እና እነሱ እዚህ ጋር የስላሴ ቤተ መቅደስ እየፈረሰ እዛ ጋር የሚሰራ ህንፃ አለና እሱ ነው የሚያሳስባቸው። እና አሁን ያለው ነባራዊ ሁኔታ ምንድን ነው? እሷ ከታሰረች በኋላ የተወሰነ ነገር ጋፕ ብሏል። አሁን ሰው ያው እንደፈለገ ባይሆንም የተወሰነ ጉዞዎች ይሄዳሉ። ግን ጥበቃ አጠናክረዋል። እዛ ጋር አሁን ሰው እንዳይገባ አሁንም ድጋሚ ገብተዋል። ሰው በግሉ መሄድ ይችላል፣ በግል መኪና መሄድ ይችላል። ግን በጉዞ ከሄድክ ህጋዊ ቤተ ክህነት የሰጣቸው አሉ ከ220 በላይ ብያለሁ አይደል? እነሱ እንኳን ቢሄዱ አይገቡም። አሁን ለምኖ ምናምን ነገር ነው የጽዋ ማህበር ምናምን ብለው ካልሆነ በስተቀር እንደዚህ ሰብሰብ ብለህ ከሄድክ አያስገቡም አሁንም። ስለዚህ እቺ ሴትዮ በውል ተፈራርማ የገዛቻት ቤተክርስቲያን ናት። በቃ ስውሯ ማርያም እኔ ልንገርህ እንጂ ሀገረ ስብከቱ ቢኖር እዛ ጋር አባቶች ቢኖሩ እሷን አንስተው ገዳም እኮ ጉዞ የማዘጋጀት እኮ ኃላፊነት እኮ የሌለበትም አይደል? ቤተክርስቲያን እኮ እናት ቤት አይደለች? በፈለግበት ሰዓት አንመገባው መከልከል የለበትም። ማንም ሰው ሄዶ እንደፈለገ መሆን ይችላል ብለዋል። ሀገረ ስብከቱም እንደዚህ አይነት ሀሳቦችን አንስቷል። ግን ተግባሩ አይደረግማ። ሚዲያ ነው ያወጡትና መሬት ላይ ስትወርድ የለም። ለምን? ጥቅማቸው እየቀረባቸው ነው። አጸደ ማርያም የገባችሁ በጉዞ አስጓዥ ነው አይደለም? ግን እነሱ አጸደ ማርያምን እንደ እንቁላል የምንንከባከባት እንደ ቤተክርስቲያን የምንጠብቃት እህታችን ናት ብለው እኮ መግለጫ ሰጥተዋል ካየክ። ስለዚህ እዛ ጋር የሰው ልጅ ቢሞት የሰው ልጅ እዛ ጋር እንትን ቢል ምንም አጀንዳቸው አይደለም። ቤተሰብ ከሌለው ስውሯ ማርያም ውስጥ ይቀበራል። ገዳም የተባለበት ቦታ ላይ
ከ120 በላይ ስውራን አባቶች አሉ ብለው የሸወዱን ቦታ ላይ ይቀበራል። ቤተሰብ ደግሞ ካለው አስክሬን ይዞ ይሄዳል እዛ ቦታ ላይ። ስለዚህ አሁን የፌዴራል መንግስትም እጁን አስገብቶ እየሰራበት ስለሆነ ሀገረ ስብከቱ ግን ምንም ፌዴራል መንግስት እሷን ከማሰር ወይንም ደግሞ የኦሮሚያ መንግስት እሷን ከማሰር የዘለለ ቦታው በአማራ ክልል ስር ነው የሚገኘው። ቦታው በአማራ ክልል ስር ስለሚገኝ በአማራ ክልል ውስጥ የሚሆን እንጂ ፌዴራል ይመለከተዋል። ፌዴራል ይመለከተዋል። እሱ የኦሮሚያ ክልል ወደ ፌዴራል ያመለክታል። የፌዴራል ደግሞ ቦታው ላይ ገብቶ እንደ ክልል ይጠይቃል። እንደ ቦታው ላይ ሄዶ እሱን እየሰሩበት ነው። አሁን የሰሜን ሸዋ አካባቢ ያሉ የጸጥታ አካላትና የኦሮሚያውን አንድ ላይ እየሰሩ ነው። አሁን ከዚህ ሚዲያ ካወጣው ነው በኋላ ትንሽ ደንገጥ ብለው እየሰሩ ነው። መጀመሪያ ግን ማንም ዞር ብሎ የሚያይ የለም። አንድ ግለሰብ ክላሽ ይዞ አስቆሞ እንደፈለገ ነው የሚያደርግ እንደፈለገ። አሁን ላይ ግን በጥምረት እየሰሩበት ነው። ውጤቱን ደግሞ አብረን የምናየው ነው የሚሆነው። በጣም ጥሩ። አጠቃላይ በስተመጨረሻ ለመንግስት አካላት ወይንም ደግሞ ስውሯ ማርያምን አሁንም ምንም ችግር እንዳልተፈጠረ ለሚረዱ ሰዎች ለሀገረ ስብከቱም እንደ ጠቅላይ ቤተ ክህነትም ለሚመለከታቸው አካላት በስተመጨረሻ ላስተላልፎ የሚገባ መልዕክት አለ? አዎ፣ እኔ ማስተላልፈው ምንድን ነው፣ ጸበል የሌለበት ቦታ ላይ ጸበል እየተሸጠ ነው ስልህ በመኪና እየመጣ ነው የሚራገፈው። ትክክለኛ ጸበሉ ደርቋል፣ የለም ትክክለኛ ጸበሉ ማለት ነው። በመኪና ነው እየተጫነ የሚራገፈው። እሱ ራሱ ሌላ ክህደት ነው። ሁለተኛ ደግሞ እመቤታችን ገበጣ ያልተጫወተችበትን ኢየሱስ ክርስቶስ በስደቷ ጊዜ በዛ በስቃዋ ሰዓት ያላረገችውን ነገር አረገች ብሎ ሚዲያ ላይ መልቀቅ ራሱ ይሄን በጣም ያስጠይቃል። ሌላም ምንድን ነው ሀገረ ስብከትና ቤተ ክህነት አብሮ መስራት አለባቸው ነው የምለው እኔ። ለምን ተጠሪነቱ ለቤተ ክህነቱ አይደለ? ስለዚህ አሁንም እኛ ጥያቄያችን ምንድን ነው፣ የስላሴ ቤተ መቅደስ እየፈረሰ ነው። የስላሴ ቤተ መቅደስ ስሩ ነው ለአባቶች። ትክክለኛ አባቶች አሉ፣ ሚዲያ የማይጠቀሙ ታፍነዋል። ሚዲያ የሚጠቀሙት ግን እያጭበረበሩ ነው። ስለዚህ እባካችሁ ህዝበ ክርስቲያኗ መንቃት ያለበት ምንድን ነው፣ ስውሯ ማርያም ላይ ትክክለኛ አካውንቷ የቤተ ክርስቲያኗ ላይሚልኪ እግዚአብሔር አብ ቤተ ክርስቲያን ነው የሚለው እና የእመቤታችን ነው ትክክለኛ አካውንቱ። አሁንም ህዝቡ እየተጭበረበረ ነው። እኚህ ነው ብዙ ሰው አካውንት የሚጠይቀኝ። ስለዚህ በአጸደ ማርያም ነው እየገባ ያለው አሁንም ስውሯ ማርያም ብላ ከፍታ ማለት ነው። ይህን ደግሞ ሀገረ ስብከቱ አላቅም ስላለ ለዚህ መግለጫ እንፈልጋለን። ስለዚህ ሁሉንም ነገር በስርዓት ምእመኑ ግራ እንዳይገባ ሀገረ ስብከቱ መግለጫ መስጠት አለበት በራሱ ሚዲያ ላይ እዚህም ቀርቦ መስጠት ይችላል። ስለዚህ ፈቃደኛ ከሆኑ አሁንም ህዝበ ክርስቲያኑ ግራ እየተጋባ ነው፣ ወደ አንድ እንዲመጣ ያድርጉት። ስውሯ ማርያም ብዙ ሰው እየዳነ ነው ይድናልም። ስለዚህ ዓለም የሚድንበት ቦታ ስለሆነ ያ ቦታ በእነሱ በግለሰቦች እጅ እንዲሆን አንፈልግም። ቤተ ክህነትም እጁን አስገብቶ ይስራንን፣ ህዝበ ክርስቲያኑም እንደፈለገ ሄዶ ይፈወስ ነው የምለው። መልካም ወንድማችን ስንቴ ቦታው ላይ ለበረከት ሄደህ እዛው የትሩፋት አገልጋይ ሆነህ ቦታው ላይ ያሉትን በቅርብ ችግሮችን በመረዳት ችግሮቹን ለምን ብለህ በመጠየቅህ አይመለከተህም ተብለህ አሁን ላይ ከዛ ርቀሃል። የሚመለከታቸው የቤተክርስቲያን አካላት የሚመለከተው የመንግስት አካላት ህገወጥ ስራዎች እየተፈጸሙበት ነው፣ የሰው ነፍስ እየጠፋበት ነው፣ ሰዎች እየተደበደቡ ነው የሚሉትን ሀሳቦች ለሚመለከተው ሁሉ አድርሰዋል። ከሚመለከታቸው አንዱ ደግሞ ሀገረ ስብከቱ ስለሆነ ሀገረ ስብከቱ እንደዚህ አይነት ጥያቄዎችን ሳይንቅና ወደኋላ ሳይል እንደ ኃላፊነት እንዳለበት ሰው ነገ በታሪክ ተወቃሽ ላለመሆን ችግሮችን መፍታት አለበት ብዬ አምናለሁ። ችግሮቹን መፍታት አንድ ራሱን የቻለ ስቴፕ ሆኖ፣ ሁለተኛ ደግሞ ሚዲያ ላይ የሚናፈሱ ነገሮችን ደግሞ በሚዲያ ሾክን በሾክ አይደለም ሚዲያ ላይ የሚነሱ ሀሳቦችን በሚዲያ ወጥቶ ሀሳቦችን አብራርቶ የሚመለከተውን እኛ እንደ ኃላፊነት ይሄ ይመለከተን ነበር ይሄን አድርገናል ብለው መልስ ቢሰጡ፣ ለሚጠየቁት ጥያቄዎች ማብራሪያ ቢሰጡ፣ ለሚነሳባቸው ሀሳቦች ደግሞ ግልጽ ቢያደርጉ የተሻለ ይሆናል። እናንተም ጥያቄያችሁ ይመለሳል። ከነሱ ጋር ተባብራችሁም ችግሩን ለመፍታት ትችላላችሁ። ሀገረ ስብከቱ አብሯችሁ ከሆነ እናንተም ተጋግዛችሁ እንደዚህ አይነት ችግር የሚፈጥሩ ሰዎችን ከቦታው ገለል ለማድረግ የሚቻልበት ሁኔታዎች ይፈጠራሉ እና ሀገረ ስብከትና ጥያቄ የሚያነሱ አካላት ከተራራቁ ደግሞ ማዶና ማዶ ሆኖ ድንጋይ መወራወር ነው የሚሆነው። ያ ደግሞ መፍትሄ ላያመጣ ይችላል። ሀገረ ስብከቱ ካነሳቸው ሀሳቦች አንዱ ሀገረ ስብከቱ ከፍ ያለ ወይንም ትልቅ ሀገረ ስብከት ስለሆነ ብዙ ምዕመናን ለበረከት ወደዚህ ሀገረ ስብከት ይመጣሉ እና ወደዚህ የሚመጡ ምዕመናን
የሚያስመጧቸው ማህበራት ይህን ማሟላት አለባቸው የሚለውን ዝርዝር አስቀምጠዋል። እንዲሁም ደግሞ እንደ ስውሯ ማርያምም ደግሞ እንዳጠቃላይ እምነትን በተመለከተ ስለ ቅቤ እምነት እነኝና ሀሳቦችን በደንቡ ለማሳት ሞክረዋል በእነሱ ሚዲያ ላይ እና ተደራሽ ለመሆን ደግሞ ሌሎችን ሚዲያዎች ቢጠቀሙ ሰዎች ግንዛቤ ይኖራቸዋል ብዬ አስባለሁ። ስለዚህ አገረ ስብከቱ መልስ የሚሰጥ ከሆነ እንደ መንክር ሚዲያ አሁንም በራችን ክፍት ነው። ጠይቀናል፣ መልሱ አልተሰጠንም። አሁንም ደግሞ ምናልባት ካላዩት ቼክ አድርገው ቢያገኙንና እኛም ደግሞ የተሻለውን ለመመኑ መድረስ ያለበትን ትክክለኛው መረጃ ብናደርስ የተሻለ ነው ብለን እናስባለን። ስለዚህ አገረ ስብከቱ ጆሮም አይኑንም ወደ ህዝቡ አድርጎ መልስ መስጠት አለበት። ለዚህ ደግሞ መንክር ሚዲያ በሩ ክፍት ነው ለመወያየት፣ ለቤተክርስቲያኑ የሚጠቅመውን ነገር ሀሳቦችን ለማንሳት በራችን ክፍት ነው። በስተመጨረሻ ቀረ የምትለው ነገር ካለ? አዎ ቀረ የምለው ምንድን ነው፣ አንዳንድ ሰዎች አሁን ኢንቦክስ ላይ በጣም ይጽፉልኛል። ስንቴ እኔ እንደዚህ ተጎድቻለሁ፣ እንደዚህ ተመትቻለሁ፣ ይሄን ያክል ብር ከፍያለሁ ምናምን ይላሉና አትፍሩ ነው የምለው እኔ። ለምን እቺ ምድር አላፊ ጠፊ ናት። የማያልፈው ክርስቶስ ብቻ ነው። ስለዚህ ለስጋችሁ አታስቡ፣ ለነፍሳችሁ አስቡ ነው። አሁን ዛቻ አለ በየቦታው፣ እኔ ጋር ይመጣል ዛቻ ምናምን፣ እንገላሃለን፣ በብርም ለመሸወድ ምናምን ብዙ ነገር አለ። እኔ ብዙ ላይፍ ያየው ልጅ ነኝ፣ ብዙ ነገር ይጠበቃል ከኔና አሁን ላይ አባቶች ዝም ብሏል። ወጣቱ ነው እየተንቀሳቀሰ ያለው በቤተክርስቲያን ላይና አሁን ዘመኑ የሰማዕትነት ነው። ስለዚህ ወጣቶች አባቶች እባካችሁ አትፍሩ። ወጣቱም ሰማዕትነትን ለመቀበል አትፍሩ። በቃ ለነፍሳችን እናስብ፣ እንጸልይ፣ እንጹም፣ ንስሐ ገብተን ስጋ ደሙን እንቀበል። ለደዌያችን ፈውስ አንጓጓ። ስጋችን አፈር ስለሆነ አፈርነና ወደ አፈር ትመለሳለህ የሚለው ቃሉ። ስለዚህ አንፍራ። ብዙ ዛቻ ሊኖር ይችላል። እንውጣ። በቃ ሚዲያ በአሁኑ ሰዓት ሚዲያ ነው ብዙ ነገር እያስተካከለ ያለውና ውስጥ ላይ የሚስተካከል ነገር የለም። ውጡ ነው በቃ። የታፈናችሁ ሰዎች አላችሁ፣ የጉዞ ማህበራት አላችሁ ከየአካባቢው። ስለዚህ ወጣችሁ ሚዲያ ነው ውጡ። እኛ ወጣቶች ነን ይሄን ቦታ ማስከበር የምንችለው። አባቶች መስቀል ነው የያዙት። እኛ ደግሞ ሚዲያውን ተጠቅመን ህዝቡን እናንቃ ነው የምለው። በስተመጨረሻም ደግሞ ከኛ ጋር አብረው ለሰሩት ቲክቶክ ላይ አብረውን ብዙ የሰሩ አሉ እና የሸገር ሲቲ ጣፉ ፖሊስ ጣቢያ በድጋሚ አሁን አመሰግናቸዋለሁ። ውድ ተመልካቾቻችን ለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። ከስንታየው ጋር የነበረን ቆይታ ይህን ይመስላል።